መናገር ካለብኝ እናገራለሁ። ልጅ አስወርዷታል። 10ኛ ክፍል እያለች ልጅ አስወርዷታል ልጁ። ስለዚህ እኔ አይደለሁም እኔ ልጅነቷን አላገኘውም ብዬ ዩአሚዲያ ላይ ተናግሬዋለሁ። ይህንን ነገር በራሴም ደግሞ እንደ ሰይጣን አድርገው ስሎ ምናምን ሲናገሩኝ እኔ ለዲቦራ መልአኳ ነኝ ብያለሁ። ለምን መልአኳ ነኝ አልክ ካልሽኝ ናቲን በተረገዘ ሰዓት የሆነ ማለት እንደዚህ አይነት አስወርዳለሁ አይነት ስታይል ምናምን ሲሆን አንቺ ባለፈው እንደዚህ አይነት ነገር ስለተፈጠረብሽ ይሄ ነገር ወደፊት ተጽዕኖ ያመጣብሻል፣ ይሄ ነገር ቢፈጠር ነገ ልጅ ታጫለሽ ብዬ እችን ቃል በቃል ተናግሬ አስተቻታለሁ። አዎ ይሄንን ስላልኩኝ አሁን መልአክ ነኝ ብዬ ተናገርኩ። መልአኩ ምናምን በቃ ሲጀመር ስርዓት የላትም ስታወረኝ በጣም ነው ዲስሪስፔክት የምታደርገው ምናምን። እኔ ለልጁ ብዬ በጣም እታገሳታለሁ። እሷ ግን አታክ የምታደርገው በሱ ስም እኔ ነው አታክ የምታደርገኝ። እኔ ልንገርሽ በባህሪ አልጠጣም፣ ያዥልኝ፣ አልቅምም፣ አላጨስም፣ አልሰክርም። በቃ ዶኒሊቲንግ እኖራለሁ። ዝም ብዬ የምኖር ሰው ነኝ። ለልጅ መጥፎ የምባል ሰው አይደለሁም። እንኳን ለገዛ ደሜ ለመንገደኛ ሰው በጣም የማዝን ምራራ ሰው ነኝ። ለገዛ ደሜ አይደለም ለመንገደኛ የምጨነቅ ሰው ነኝ። ለአባትነት አይመጥንም። ልጄን ልታገኘው አችልም፣ አላምንም። ልጄን ደግሞ አንቆት ነበር አለች ስትከሰኝ። አንቆ ሊገለው ነበር እንቁርቲ እንደዛ ብላ ልጁን የሚገል ወንድ ብላ ነው የሰራችብኝ። እኔ ልጄን ለምንድን ነው የማንቀው? እንኳን ልጄን ወንድ ልጅ ተማትቼ አላውቅም። በዚህ እጄ አልተማታውም። ወንድ ልጅ ማለት ነው እንቁርቲ ብላ ስትሰራ ሊገለው። አሁን እንግዲህ እኔና ናቲ እኔ ወንድ ነኝ፣ ልጅም ወንድ ነው። ስለዛ ልጄ ጋር ስጫወት እንጫወታለን፣ እንደዚህ እንያያዛለን፣ እንደባደባለን፣ እንታገላለን ምናምና ሜቢ ሄዶ እንደዛ ብሏት ሊሆን ይችላል። እንደዛ ስትለኝ እኔን ስጠይቀኝ ዲቦራ ይሄ ልጅ ወንድ ነው፣ እኔ ጋር ሲውል እንደ ወንድ ነው የሚውለው፣ እንደባደባለን፣ እንጣላለን ማለት እንላፋለን፣ ይላፋኛል ብሎች ከሆነ እንደዛ ነው። እንዴት ነው አባ ልጅ እኔ ልጄን የምገለው? ምን አድርጎኝ? ምን አስቀይሞኝ? ና ብዬ ልላመድ ብዬ ላሳድግ ብዬ ነው የመጣሁት። በመጀመሪያ እኮ ራሴ ነኝ እኮ ልጄን ላሳድግ ብዬ የመጣሁት እኔ ነኝ እንጂ ማንም ሰው አልጎተተኝም እኮ። ማንም ሰው መጥቶ እና እንደዚህ አድርግ አላለኝ። እንደ ማንኛውም ሰው ህይወቴን መኖር እችላለሁ፣ እንደ ማንኛውም ሰው። ከዛ እንደዛ ሆነ። 100,000 ብር ጠይቀችኝ፣ እኔ የለኝም አልኩኝ። አሁንም እኔ ይግባኝ ጠየቁ። እሷ እኔን ስትጠራኝ ወይ የዲቦራ እናንተ ነው ሰጥሪ ያሳጠኝ። እሺ ብዬ ጥርት እያልኩኝ አንዴ ምን አስመጣችብኝ? አስገዳጅ። እመቤቴ ምስክሬን ብር አልነበረኝም። አስገዳጅ ክፈል 10,000 ብሩን ክፈል ብላ አስገዳጅ ስታመጣብኝ አንድ ቴሌ የሚሰራ ሰው ከ11 ሰዓት እስከ እንደው 1:45 ድረስ አላወራንም፣ አልመከረንም። አደባባይ ላይ አግኝቶ እህቷም ነበረች። ተው ይብቃ፣ ግዴላችሁም ልጃችሁ በማለት በጣም መክሮን እሷ በቃ እንዲህ ናት የምታስበው። ስለሷ እንዲህ አድርጎኛል ግግም በቃ ስለሷ ነው እኛ የምናወራው፣ ስለ ልጁ፣ እሷ የምታወራው ስለሌላ። እንዴት ሊሆን ይችላል? አልተግባባንም። ተቀብዬ መጥሪያን ሄድኩ። መጥሪያ ተሰጠኝ፣ ሄድኩኝ። ባንክ ቤት የሚሰራ ጓደኛ አለኝ። ሄድኩኝ። ካልከፈልክ ትታሰራለህ ተባልኩኝ። ብታሰር በጣም ብዙ ነገር አለ። አልሰራም። ብታሰርም ችግር የለብኝም ነበር። በእርግጥ ዩቲዩብን በጣም ስለቀዘቀዘ ያው ቲክቶክ ላይ ከማታ 2 ሰዓት እስከ ጠዋቱ 12 ሰዓት ድረስ ቁጭ ላለሁኝ ዝም ብዬ ተራ ጌመር ታውቂያለሽ፣ አንድ ሰውም እየገባ ምናምን አልተኛውም፣ እየሰራው ነው። ዩቲዩብም እየሞከርኩ ነበረ። ላይቭ ላይ ቁጭ ብዬ እታገላለሁ፣ እለፋለሁ። ለዛውም ድርቅ ባለ ሰው እንደ ጌም ጫዎች ድምቅ ያለ ቢሆን ችግር የለብሽም። እንደ ከተራ ታች ጌመሮች ጋር እየተጫወኩ ማለት ነው። እንደዛ ሰራ ነበር። ከዛ አንድ ጓደኛዬ ልታሰር ስል ጓደኛዬ ተበድሬ ከፈልኩኝ። አስገዳጅ ብሩን ስትቀበል ምን ብትል ጥሩ ነው? የተከበረው ፍርድ ቤት ይሄ ልጅ የጉብኝት እንትኑ ይታገድልኝ አለች። እዚህ ጋር ለፍርድ ቤት ወንጀለኛ ነው ብላ ነው ዳኛዋ ተቆጣቻት። ምን ማለት ነው ወንጀለኛ ማለት? አይ በወንጀል ከሰዋል፣ ወንጀል ከሰሽው እንጂ እሱ ወንጀለኛ አይደለም ተብላ ተቆጣቻት። ይኸው ገንዘብ ነው ፈልገው ብለኛለች። ገንዘቡን ሳልሰጣት ገንዘቡ ልጅ ሌው ስላት ማለት ብሩን ከሰጠኝ በኋላ ታይዋለህ ነው የምትለኝ።
ብሩን ሰጧታ። ፍርድ ቤት አስገድለኝ ብሩ ተበደሪ ሰጠዋ። ብሩን ከተበደሪ ከሰጠው በኋላ ወንጀለኛ ነው የልጅ ማያ ይታገድልኝ አለች። ፍርድ ቤት ከለከለ። ከዛም በኋላ ሲጀመር ስልክ አይነሳልኝም፣ ማንንም ማድረግ አልችልም። ከዛ ውሳኔ የፍርድ ቤት ውሳኔ ተሰጠ። የይግባኝ ውሳኔ ደረሰ። ይግባኝ ውሳኔ ላይ አውቃ ራዘመችብኝ። እኔ መጥሪያ ሰጠኝ ሄዳለሁ። እሷስ በፖሊስ አሰጠኝ አስባለች። መጀመሪያ እሺ ወስዳለሁ ቢኒ ችግር የለውም ወስዳለሁ እንትን ነገ ወስዳለሁ ከነገ ወዲያ ወስዳለሁ እያለች 2 ቀንና 3 ቀን ወሰደች። ከዛ በ3ኛው ቀን በፖሊስ አሰጠኝ አለች። ፖሊስ ደግሞ አልቀበለኝ አለ። ህግ ካልጻፈ አይቻልም አለኝ። ከዛ ፖሊስ አልቀበለኝ እባክሽ እንደዚህ ነው ተቀበለችኝ። ፍርድ ቤት ቀጠሮ የውሳኔ ቀጠሮ ሊሰጠን ባለበት ሰዓት እሷ አዘግይቶ ነው የሰጠኝ ብላ ሆን ብላ ማለት ነው አዘግይቶ ነው የሰጠኝ ብላ ቀጠሮ አስቀየረችብኝ። ለምን ሌላ ብር ታገኛለች። ወር ሲጨምር ወሩ እየጨመረለን ነው የሚሄደው። በዚህ ሁሉ መሀል በአጭር ሳደርግልሽ ፍርድ ቤቱ ይግባኝን ወሰነልኝ። ምን ብሎ ወሰነልኝ? አንደኛ የባንክ ስቴትመንት ነግሬሽ ነበር። እሱ ከባንክ ስቴትመንቱ ሄዶ የንግድ ባንክ ይቅርታ ጠይቆ ደብዳቤ ልኮ የእሱ አይደለም ብሎ ፍርድ ቤቱ 5000 ብር አደረገልኝ። 5000 ብር አደረገልኝ። ከዛ አሁንም መጥሪያ መጣልኝ ማለት ነው። እኔ ፍርድ ቤት የምንከራተተው በ0 ብር ነው። ብር አልከፈለኝም ብላ አልከፈልኳትም። አሁን 10000 ብር 25000 ብር ይክፈለኝ። ያልከፈለኝ 25000 ብር አለ አለች። አልከፈልኩም። ፍርድ ቤት ቀረብኩ። መጥሪያ ደረሰኝ። እሺ ምንድነው ተባልኩ። ክብር ፍርድ ቤት ስራ የለኝም እየሰራው አይደለም ከየት አምጥቼ ይሄ ነገር የተወሰነብኝ በሆነ በአንድ ሳምንት የባንክ ስቴትመንት እና ገቢ ነው። አሁን ስራ የለኝም። አይ መክፈል አለብህ 8 ቀን ሰጠኝ። ከዛ በፊት ዳኛው አምናለች መሰለሽ ይሄ ልጅ ብር የለኝም እያለ ነውና በየወሩ ይክፈልሽ ስትባል ኖ አይ አይቻልም ይክፈልኝ ሰርቶ መክፈል አለበት ግዴታ አለኝ። ከዛፍ ላይ ሸመጠጥም እኮ ሰው ይለፋል ይጥራል ይግራል የሚያገኘውን ለልጁ ያካፍላል እንጂ አንቺ ስለፈለግሽ አንቺ የምትፈልጊውን ህይወት ለመኖር እኔ መክፈል የለብኝም አይደለ? የምችለውን ነው የምከፍለው። ታውቃለች ደግሞ ማንም ሰው የሚዲያን ስራ ያውቃል። ሀቡ እኔ ዩቲዩበር ነኝ። ዩቲዩበር ገብተሽ ዩቲዩብ ማየት ከዛ ለአንቺ ማካፈል ቢኒያም ገቢው ነው። ቲክቶክ ላይ ጊፍት ያገኘሁት በዚች 2 ሳምንት ነው። ጊፍት ያገኘሁት 6 ወር ሙሉ 7 ወር ሙሉ ሌሊቱን ቁጭ ብዬ ነው የማድረው። ወፍ ርዝራዥ የሌለኝ ሰው ነኝ። ከዛ ዳኛዋ እንደዛ ያለቻት እምቢ አለች። ቀጠሮ ተቀጠረ። ከዛ እንደምንም ብዬ ከማንም ብዬ ከውጭ የሆነ ሰው እኔ አግዛለሁ እልክልሃለሁ ብሎ 25000 ብሩን እልክልሃለሁ ብሎኝ ዘገየ ማለት ለሰኞ ነበራ ዘገየብኝ። ከዛ እስከ ሰኞ ጠዋት ድረስ አልገባልኝ። ፍርድ ቤት ስቀርብ ድረስ የተከበረው ፍርድ ቤት ወይ 2 ቀን ይሰጠኝና ወይ ደግሞ ከሰዓት እከፍላለሁ ስል አይቻልም። እሷ ነው የምታስፈቅዳት ዳኛዋ። አይቻልም ይታሰራለች። መጀመሪያ የሚታሰርና ይክፈል ነው ያለች። ዳኛዋ አስገብታኝ ከድሮ መምህራን ምናምን ባለ ገንዘብ ያላቸው አሉ። እነሱ ደውዬ 25000 ብር አስላኩኝ። የሚገርምሽ ወዲያው ገባልኝ ብር ወዲያው መለስኩኝ፣ ከፈልኩኝ። ያንንም ከፍዬ ደውዬ ልጄን ላገኝ አልቻልኩም። ልጄንም እንዳገኝ አትፈቅድልኝም፣ አስፈልግም፣ አባቱ እንድትሆን አልፈልግም፣ አባቱም አይደለምም ትለኛለች። እንዳትረሽ አንተ አባቱ አይደለም ትለኛለች። ዲኤንኤ ብናስመረምርም ማለት ነው። ደሲስ ለኔ በጣም ትልቅ ቶርች ነው። ከዛ አባቱ አይደለም ምናምን ስለምትለኝ ደውዬ እኔና አንቺ እንነጋገር በቃ እኔና አንቺ አሁን አገባሽ ምናምን ሲባል ቀለበት አሰርሽ ምናምን ሲባል እኔ ሲጀመር ለዲቦራ ደስ ይለኛል። ሀብታም ብትሆን ብታገኝ ብትቀየር ምን ብትል በቃ በህይወት አጋጣሚ የተገናኘን ሰው ናት እንጂ ለእኔ ጋር ደረሰችብኝ ነገር የለም፣ ምንም ነገር የለም። ይሄ ከምታሰቃኝ ውጭ በዚህ በፍርድ ቤት ምናምን። ከዛ ደውዬ ስላት ልክ ደወለችና ሂሳብን የሰራችሁ ብሩን እመልስልሃለሁ አለች። ይሄን ሁሉ እያደረኩኝ ዛሬ ብትጠይቂያት አሁን ረድቶ ያቅም ነው የምትልሽ። አሁንም ትናንትና 20000 ብር ወስዳ ባለፈው 10000 ብር ወስዳ አንድ ባለጸጋ ባይዘወይ በወር 5000 ብር የሚከፍል ሰው የወር ገቢ ያለው በፐርሰንት የህግ ባለሙያ ማማከር ትችላላችሁ። የኔ በአጋጣሚ ባንክ ስቴትመንት የገባ የወጣ ሰው ሀብታም መስያቸው እንጂ 5000 ብር የሚከፍል ሰው በወር ገቢው በሚኒመም እስከ 60-70 ብር መሆን አለበት። 10000 ብር የሚከፍል ሰው ያን ያህል እንትን አለው ፐርሰንት አለው። እኔ ደግሞ ያለኝ ይሄንን ታውቃለች። እና ላግኙ ስላት እደውላለሁ ትልና ወፍ አልደውልም፣ ስደውልም አታናገረኝም። ይኸው እስካሁን 8 ወር ሙሉ ልጁን ማግኘት አልፈልግም። ልጄ በጣም ይወደኛል፣ በጣም ይፈልገኛል። እዚህ ጋር እንደ ማጠቃለያ ልነግርሽ ነው። እሷ የምታነሳው የዛሬ 4 ዓመቱ ነው። አሳድጌ ነው አሳደግሽ። እሺ ካሁን በኋላ ያለው ስናወራ ከትላንት ይልቅ ያለፈው ይበዛል። ገና 4 ዓመቱ ነው። ልጅ በጣም ብዙ ዓመት ይኖራል። ላሳድገው አባት ልሆንበት ነው። አንድ ሁለተኛ አሁን የምትልሽ ምንድን ነው? እሷ አይረዳም ነው። ይህን ሁሉ አድርጌላት አይረዳም ነው የምትልኝ። ስለዚህ እቺ ልጅ
በፍርድ ቤት የሚሄድ ይሄዳል፣ ችግር የለውም። እንደክማለን እንጂ የሚሄድ ይሄዳል። እኔ እስከ መጨረሻው ጥግ እንሄዳለን፣ ችግር የለብኝም በእሷ ፍርድ ቤት መሄድ። ግን ከፍርድ ቤት በላይ ህሊና ይበልጣል። ከፍርድ ቤት በላይ ለልጇ ማሰብ ይበልጣል። እኔ ሌባ ልሁን፣ እሺ በቃ እኔ አልዋሉ ሌባ ነኝ፣ ዘራፊ ነኝ፣ ሰው ገዳይ ነኝ። ለናቲ ግን አባቱ ነኝ። ይፈልገኛል። በቃ ኩራት ነው መሆኑ፣ ሞገስ ነው መሆኑ። ትምህርት ቤት ይዤው ሲሄድ አባቴ ይላል፣ ይዤው ስዞር አባቴ ይላል እንጂ ምንም የማሳጠበት ነገር የለም። ለልጄ ክብሩ ሞገሱ አባቱ ነኝ። ልስረቅም ልዝረፍም አረፈደም ይሄን ልጅ አባት ነው በምችለው ላሳድገው እባክሽ እያልኳት እምቢ ብላኛለች። ችግሯ ምንድን ነው? ይህንን ትመልስ። በጣም አመሰግናለሁ። እሺ እኛም እናመሰግናለን። አሁን የዲቦራ ተራ ነው። አንዳንድ እያዝልክ የምትፈልጋቸውን ነጥቦች ሁሉ ይሻለሁ። እሺ ዲቦራ ቪዲዮ አብሪና ጀምሪ ማሬ። እንዴት ነሽ? አፍተር ሎንግ ታይም። አዎ በጣም ትንሽ ሰላም ነው አለን። እየበረታሽ ነው? አለን ይመስገን። እየበረታው ነው፣ እየደረስኩ ነው። እሺ ከመጀመሪያው ጀምሮ ሰምተሽዋል? አይ አልሰማሁም፣ አጋጣሚ የመጣሁት። እሺ ከመጀመሪያው ካልሰማሽ ያዝኳቸውን ነጥቦች ልዘርዝርልሽማ። ኦኬ እሺ ከመስከረም ጀምሮ ኦልሬዲ ዲኤንኤ ተመርምሮ ልጅነቱ ከተረጋገጠበት ጊዜ ጀምሮ የትምህርት ቤት እየከፈልኩ ልብስ ጫማ እየገዛው አስቤዛ እያረግኩ ወተት የክራይ እየከፈልኩ 4000 ብር በወር ልሰጥ ተስማምቼ እየሰጠው በሰላም የኖርን በነበረበት ጊዜ አጠር መጀመሪያ ከመጀመሪያ ጀምሮ እንትን ትንሽ እንትን በይ። በመጀመሪያ ሲጀመር እነዚህ ነገሮች አድርጓል ወይ እኮ አሁን የመጀመሪያውን ፓርት ጨርስልሽና እነዚህ ነገሮች ሳደርግ ቆየው፣ ከዛ ወደሚቀጥለው እንሄዳለን። ሲያደርግ ከቆየ በኋላ ምን ተፈጠረ የሚለውን እነዚህ ነገሮች ሲያደርግ ቆይቷል። እነዚህ ነገሮች አደረኩ ማለት ከባድ ነው። ምክንያቱም አደባባይ ወጥቶ መናገር ራሱ አባት ለልጁ ሲያደርግ አራጣ አበዳሪ እንኳን አይናገርም ማለት አበላው አጠጣው እያለ አይናገርም። አራጣ አበዳሪ እንኳን ማለት ነው አይደለም። አባት ዲቦዬ ህዝቡ ይፍረድ ይባላል አይባልም? ራሱ ህዝቡ ይፍረድ እና አንቺ እውነት ካላደረገው ከዋሻ አላደረገም ወይም አድርጓል ነው ማለት ያለብሽ አንቺ። እሱን ህዝቡ ይስማና ይፍረድ። ማብራራት አለብኝ። ምክንያቱም እሱንማ መስከረም ላይ ነው እኮ አንድ ወር ነው የከፈለው። አላደረገም ብለሽ የከሰሽው አድርጌያለሁ ያልኩት ከሳኝ ነው። ሚዲያ ላይ ከሰሽ አላደረገም ብለሽ ሚዲያ ላይ ወጥቼ አድርጌያለሁ እኮ። አንዴ ዝም ትላለህ። ሚውት አታብራባት ቢኒያም። ይሄ የእሷ ተራ ነው። ተራዋ ላይ ጣልቃ ይሄ የእሷ መጀመሪያ ላይ መስከረም ላይ አልከፈልም። መስከረም ላይ ምን አልኩትኝ? ለልጁ የትምህርት ቤት እናስመዝግበው አልኩትኝ። መስከረም ላይ ደግሞ ዩኒፎርም የምሳቃ ምናምን ያስፈልጋል። እጁ ላይ አይቻለሁ። ሰፖርት ማድረግ አለበት እንደ አዲስ አባት እንደተገናኙ ማለት ነው። ስለዚህ ስጠይቀው ምን አለ? የለኝም እሱ ተመቻችቶ እየኖረ እኔ እንዴት አወጣለሁ አይነት ነገር ብሎ ተናገረኝ። እንደውም በጣም በሚደብር ሁኔታ ነበር የተናገረኝ። ከዛ ነው እሺ አልኩኝ። ሰው ጠየቅኩኝ። ከዛም በኋላ 10,000 ብር ሰው ነው የላከልኝ፣ እግዚአብሔር በሚያውቀው ማለት ነው። ከዛ 10,000 ብር ተቀብዬ ልጄን አስመዘገብኩ። ከዛ እዮሃ ሚዲያ ሲመጡ አይ እየረዳው አይደለም እስካሁን፣ ግን ለወደፊት እግዚአብሔር ይርዳው ነው። ቪዲዮም መታየት ይችላል። እግዚአብሔር ይርዳው። ከዛ ባለፈ ደግሞ እሱ ብቻ አይደለም ፍቅረኛውም ከዚህ ትጠዘጥዘኛለች፣ እሱም ከዚህ እንትን ይላል። ከዛም በኋላ አጋጣሚ ስልኩ ላይ ምን ያለው ለምንድን ነው እቺ ልጅ ማላያት ፍቅረኛ ከን አልገለጽክም። እዚህ ጋር ፍቅረኛ ዲቦራን ኮንታክት እንደምታደርግ አንተ አንዴ ቆይ ዲቦራ እስከ ሀስከፈ ስትናገር አንተ ታሪኩን እዚህ ጋር ነጥብ ሲት ፍቅረኛ ዲቦራ እንደምታናገራት አልነገርከንም።
ታሪኩ ላይ ለምን እሱ ፓርት ስትገርቀው? ይቅርታ አድርጊልኝ። አንዴ ልንገርሽ፣ የምትሰድበኝም ነገር ስለሷ እንደሚነሳ አልፈልግም። ይቅርታ ልጠይቅ በሄድኩበት ቤት እነሱ ጋር ስልኬን ኢዲት ላድርግበት ብላ ወስዳ ዲቦራ ራሷ ናት ኮንታክት ያደረገቻት። አይሚን ኖ ሶሪ፣ እሷ ኮንታክት ሳይሆን ያደረገቻት ገብታ የተጻጻፈውን አየች እሷ ዲቦራ ማለት ነው። በገዝተህ ይቅርታ በሄድክበት አጋጣሚ ስልክህን ያወቀችው ስለሷ በገጽ ይቅርታ ልጠይቅ ልስልክልኝ ብላ ወሰደችና ጓዳ ገብታ ስልኬን ጎርጉራ መታ እንደዚህ አድርጋል ብላ ምናምን አለች። በዛ እንትን አለች። ያየችው ቴክስታችን እና እሷ የምናወራውን አይታ ምን ብላ ነው እንትን ያለችው? የተወራሩት እነሱ ናቸው። የሰደበቻት ደግሞ እሷ ናት። ዲቦራ ናት የሰደበቻት። መጀመሪያ የእኔ ፍቅረኛ አልሰደበቻት፣ እሷ ናት የሰደበቻት። ሚዲያ ላይ የሰደበቻት ቦታ ልንገርሽ። አንደኛ እዩያ ሚዲያ ላይ ወጣ ለእንጀራ እናትነት አልመረጥኳትም። አንድ ያዥልኝ የማይመለከታትም። ሁለተኛ ደግሞ እኔ ባቀረብኳት ሰዓት ፍቅረኛ እያለችን እያወቀች ሚስት እንዳለኝ እያወቀች አገር ቤት ልጅ አለኝ ልጅ መረመራ ምናምን ተብሎ አልነበረ? እሷን አግባ አለች። ይሄ ለፍቅረኛ ዲቦራን ታከብራታለች። በጣም ነው የምትወዳ፣ በጣም ነው የምታዘንላት። ኢቨን አሁን የተናገሩትን ነገር እንዳልናገር ሚዲያ ላይ ለምናኝ ነበረ። ድንግል ናት ተብሎ ቢን እባክህ ሴት ልጅ ናት እንዳትናገር ተብዬ እኔ በራሴ ሀሳብ የተናገርኩት። ከዲቦራ ጋር ጥል የለባትም። የተጣሉት መቼ ነው? አንደኛ ለእንጀራ እናትነት አልመረጥኳትም ስትል፣ ሁለተኛ ደግሞ በራሴ ሳቀርባት ያቺኛው ሚስትን አግባት ስትል ተነጋገሩ። ራስሽ ነሽ የሄድሽባት። አቁምሽ በቃ አሁን ከዚህ በኋላ ራሷ ትከተሽ። ምን አለ መሰለሽ፣ ሲጀመር እኔ ሶሻል ሚዲያ ላይ ለእንጀራ እናትነት አልመረጥኩሽም ያልኳት ስትሰድበኝ ማለት ከወራት በኋላ የመጀመሪያ የልጁን እናት ቢያገባ ነው ብዬ ተናግሬያለሁ። በዛ ደብሯታል እና ካስቀየምኩሽ ይቅርታ ነው ያልኳት። ጭራሽ እኔን ስታወራኝ ማለት ነው።